እንደኔ ሆዳችሁ ላይ ይሄንን የምትጠቀሙ ከምር ተጠንቀቁ። ዛሬ ፌስቡክ ላይ ይሄን አይቼ እንዴት እንደደነገዝኩኝ ሁሌ ስለምጠቀም ፈራውኝ። አንዳንዴ ሆዴ ላይ አድርጌም ተኛለሁና ተጠንቀቁ። ጉር ተመልከቱ። እንግዲህ ይሄ ነገር እኔ ታውቃላችሁ፣ ሆዴን በጣም ነው የሚነፋኝ። አሁን ራሱ ሆዴ የተነፋ ነው። ይኸው ሆዴ በጣም ነፍቶኛል አሁን ራሱ እና ሆዴን በጣም ይነፋኛል። ብዙ ጊዜ አንዳንድ እህቶች እንደውም እንደዚህ ሳወራቸው ምናልባት ፔሪየድ በደንብ ስለማይፈስሽ ይሆናል ምናምን ይሉኛል። እና መፍትሄ የማደርገው ይሄን ነገር መያዝ ነው። አቤት ውርዴት! ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። በመጀመሪያ እንደዚህ ካላሰብነው አደጋ ፈጣሪ ይጠብቀን። በመቀጠል ደግሞ ምን አለ መሰላችሁ እዛ ሀገር ላይ በተለይ በአረብ ሀገር ስንኖር ከአረቦቹም እያየን እንዲሁም ደግሞ ቴክኖሎጂን እየተከተልን በጣም ብዙ ነገሮች እንጠቀማለን። ከዚህም ውስጥ አንዱ እንግዲህ አብዛኛዎቹ ሴቶች የምንጠቀመው በወር አበባ ጊዜ የወር አበባ ሲመጣ ሆዳችንን ሲያመን፣ እኔ ፈጣሪ የተመሰገነ ይሁን የወር አበባ ሲመጣ ሆዴን አያመኝም። ብዙም ስለማይፈሰኝ ብዙም ስለማይወርደኝ ብዙም አያመኝም። ሆዴን በጣም ይነፋኛል። እኔ ሆዴን ችግር አለብኝ። ሆዴን በጣም ነው የሚነፋኛው። ፔሪድ መጣም አልመጣም ሆዴን ይነፋኛል። በጣም እንደ ነፍሰ ጡር ነው ያስጨንቀኛል። ምግብ ያልተስማማኝ ምግብ ስበላ ምናምን በጣም እጨነቃለሁኝ እና በዛን ሰዓት ሆዴን የሚያላላልኝ ነገር እፈልጋለሁ። ከዛ ውስጥ እንግዲህ አንዱ መፍትሄ የምለው ይሄ ነገር ነው ማለት ነው። የብዙዎቻችን የምንጠቀመው ብዙዎቻችን እንደ መፍትሄ አድርገን የምንይዘው ነገር ነው እና እኔ በጣም ነው የደነገኩት ይሄንን ሳየው ማለት ነው። እና በጣም ነው የደነገኩት። በጣም ነው ያስፈራኝም። ማለት መፈንዳት ወይም ደግሞ አፉ መከፈት ሳይሆን እንዳለ ነው የተቀደደው ማለት ነው። አብዛኞቻችሁ ምንድን ነው ልትሉ ትችላላችሁ። የተለያየ ዲዛይን አለው። አንደኛው ይሄ ነው እንግዲህ አንደኛው ይሄ ነው። ይሄው በዚህ ነው ውሃ የምታስገቡበት። ይሄን እንግዲህ ምንድን ነው የምታደርጉት? ውሃውን እዚህ ውስጥ ታስገባላችሁ። ሙቅ ውሃ ነው የምታስገቡት፣ የፈላ ውሃ ነው። ምክንያቱም ግለቱ እናንተ ጋር እንዲመጣ ማለት ነው። ይሄን እንግዲህ የፈላ ውሃ እዚህ ውስጥ ታስገባላችሁ ማለት ነው። ከዛ እንደዚህ ነው ወገባችሁን የምትታጠቁት። ይሄንም ማነው እንደዚህ ወገባችሁን ነው የምትታጠቁት፣ እንደዚህ ማለት ነው። እንደዚህ ነው የምትታጠቁት። ለእናንተ ለማሳየት ብዬ ነው። ምናልባት ካሜራ የትንሽ ስለሆነች ማለት ነው። ይሄው የራሱ መታጠቂያ ያለው ማለት ነው። ወገባችሁ ላይ ነው እንደዚህ የምትታጠቁት። አንዱ ይሄ ነው እንግዲህ አስቡት። ይሄን እንድታጠቅን ፈነዳ ማለት ሙሉ ወገባችንን ሆነ በሆዳችንም ከሆነ የታጠቅነው ሙሉ ሆዳችንን ማህፀናችን ሳይቀር ልንቃጠል እንችላለን ማለት ነው። ይሄ እንግዲህ ይሄው ረጅሙ ነው። እንደ መቀነት የምንታጠቀው ነው። ከፊት ለፊታችን ስንፈልግ ከፊት ለፊት እንደዚህ የምንታጠቀው ነው። ከጀርባችን ስንፈልግም እንደዚሁ ከጀርባችን የምንታጠቀው ነው። ይሄ የራሱ ገመድ ያለው ማለት ነው። ከዚህም ገመድ ነበረው ተቆርጦ ነው እንጂ እዚህ ላይ ገመድ ነበረው ግን ተቆርጦ ነው። እና እንደዚህ ነው የምንታጠቀው። ይሄንን አንድ ይበሉ። ሌላኛው ደግሞ ይሄ ነው። ይሄ ነው እንግዲህ እዚህ ውስጥ ነው ውሃ የምትሞሉት። ይሄም ያው ነው፣ ያው ሳይዙ ነው የሚለያየው እንጂ ስራው አንድ ነው። እኔ በጣም ነው የምጠቀመው ይሄንን ማለት ነው። በጣም እጠቀማለሁ ይሄንን። እኔና ልጅቷ በጣም ነው የምንጠቀመው። እንዲሁም አንድ ጠፍቶብን ከላይ ልብስ ያለው ነበረ። ያ ጠፍቶብን የት እንደሄደ ጠፍቶብን ይሄን አዲስ ይሄንንም አዲስ ተገዝቶ ነው። ይሄንን ገዝታው ይሄ ትንሽ አይመችም። ያኔ እንደዚህ ከአስራችሁ በጨርቅ እንደዚህ ስታረጉት የሆነ እንትን ምቾት አይሰጥም እና ይሄንን ደግሞ ገዝታ መጣች ማለት ነው። የሚገርመው ነገር ይሄ ሼን ላይ ሁሉ አለ። ይሄንን ነገር እንግዲህ የማናውቀው የለንም። ሁላችንም ሴቶች እናውቀዋለን። ለሴቶች ብቻ ሳይሆን ወንዶችም የሆነ እግራቸውን ቁርጥማን ሲይዛቸው የሆነ ቦታ ላይ ቁርጥማን ሲይዘን እንጠቀመዋለን። ይሄንም ማለት ነው። ይሄ ማንኛውም ሰው የሚጠቀመው ነገር ነው። ግን ብዛት ሴቶች ነን የምንጠቀመው። በብዛት የምንጠቀመው ሴቶች ስለሆነ ነው እንጂ ወንዶቹ ወገባቸውን ሲያመቸው የሆነ ብርድ መቷችሁ እንትን ሲል የሆነ ሰውነታችሁን ቁርጥማን ምናምን ሲይዛችሁ በዚህ ሙቅ ውሃ አድርጋችሁ እንደዚህ ስታሹት ሰውነታችሁ ላይ ራሱ እዛ የሚያማችሁ ሰውነት ላይ እንትን ይላችኋል። አሁን ሴትዮ የራሱ በዚህ ብዙ ጊዜ እግሯን ትታመማለች ሴትዮ እና ብዙ ጊዜ እግሯን አሻታለሁ እና በእጄ ብቻ ከማሻት በዚህ ሙቅ ውሃ አፍልቼ ሄጄ ሳሽላት ለእሷም ይሻላታል። እኔም ደግሞ ትንሽ ቶሎ ስለሚለቅጣት የሆነ ሰውነቷን የቋጠረው ደሟን ቶሎ ስለሚያሰራጭላት ብዙም እንትን አትለኝም፣ ብዙም አታቆየኝም ማለት ነው። እና ይሄን ነገር ስንጠቀም እንግዲህ አስቡት
ጉዳቱ ማለት ነው። በጣም ነው የሚጎዳው። እንግዲህ ተመልከቱ። ይሄን ነገር የምንጠቀም እንግዲህ ምን ያህል ጉዳት እንዳለው ምን ያህል እንደሚጎዳን አስቡት። እዚህ ጋር የለጠፍኩላችሁን ፎቶ እንግዲህ ውት እንዴት አድርጎ እንደቀቀላት ቂጧን ማለት ነው። እንዲው እንዳለ ቂጧን ላጠርጎ ነው የወሰደው ማለት ነው። ወይኔ ውርዴት! እኔ ነበርኩ እንደዚህ የምላጠው እናቴ። እኔ እኮ ሁልጊዜም አቅፌ ሁሉ እኮ ተኛለሁ። እኔ እቅፍ አድርጌ ሁሉ ተኛለሁ ማለት ነው። ሆዴን እንደዚህ እንትን እንዲልልኝ ሙቀቱ የሆነ ሙቀት ሲሰማችሁ ሰውነታችሁ ሁላ ይፍታታል ማለት ነው። እና እኔ አቅፌ ሁሉ ተኛ ነበር። አቤት ውርዴት! እኔ ስሙ ምን እንደሆነ አላውቀውም። በአረበኛ ምን እንደሆነ ቢባል ስሙ ረስቸዋለሁ ማለት ነው። እና ለማንኛውም ይሄን ነገር የምትጠቀሙ እህቶች ተጠንቀቁ። ፊቴን ራሱ በላኝ ማለት ነው። የልጅቷን ቀስታ ፊቴን ራሱ በላኝ። ይሄን የምትጠቀሙ እህቶች ተጠንቀቁ። እኔ ከአሁን በኋላ አልጠቀምም እላለሁ፣ ግን ረሳውና እጠቀማለሁኝ። እና ምን አይቼ መሰላችሁ? ባለፈው ደግሞ ሀማም ሽንት ቤት ውስጥ ከሽንት ቤት ውስጥ ከኩርሲው እንትን ሲወጣ አይቻለሁኝ፣ እና እሙሟችሁንም ተጠንቀቁ። በሙሟችሁ እንዳይገባ ማለት ነው። እንትን ሲወጣ እኔ ስሙን መናገር አልፈልግም። ይሄ ረጅሙ ነገር ያለ ምላስ ያለው ነገር ሲወጣ አይቻለሁ ማለት ነው። የሆነ ቲክቶክ ላይ ነው መሰለኝ ያየሁት እና እሱ ሲወጣ አይቼው ሽንቴ ሲመጣ እናቴ እንዴት ብዬ እንደምሸና እኔ ነኝ የማውቀው። እኔ ሽንት ቤት ገብቼ ውሃ አልጠጣም ሽንት ቤቱ ቶሎ ላለመሄድ። እውነቴን ነው፣ እየቀደድኩ አይደለም። እና እንዲው ፈጣሪ ከክፉ ነገር ይጠብቀን እህቶች ማለት ነው። እንዲሁ መከራችን በዛ እኮ። እንዲሁ እኔም እንደዚህ ምን ነው እንዲሁ እናቴ የሀገር ቤቴ እንዲሁ እዛ ባህር ዛፍ ስር ሄጄ ቁጭ ምላት እይታርጌ ዙሪያዋ ምን አላት ምን የላትም ብዬ ሄጄ ቁጭ ምላት ትዝ እያለችኝ እንዲሁ ምን አለ ያችን ነገር ብትመጣልኝ እላለሁ። አሁን ኩርሲውን ሳይ ብታው በቃ ውረሮ ነው የሚያደርገኝ። እውነቴን ነው፣ እየቀለድኩ አይደለም። እንዲሁ ሲወጣ እንዲሁ ጉልጉል ብሎ እያለ ሲወጣ ነው ያየሁት ማለት ነው። እና ተጠንቀቁ። እንዲሁም ቪዲዮ ልሰራላችሁ ነበር ፈልጌ አጥቼው ነው መጀመሪያ ደንግጬ አሳልፈው፣ ከዛ ተመልሼ አስፈልገው አጣሁት። እና እላቸዋለሁ እህቶቼ ይሄን ነገር ብትጠቀሙ ጥንቃቄ አድርጉ። ይሄን ነገር ስትጠቀሙ ተጠንቀቁ። እውነቴን ነው፣ ተጠንቀቁ። እጅግ በጣም ጥንቃቄ አድርጉ። የመጀመሪያ ጠባቂው ፈጣሪ ነው። ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን። ግን ደግሞ ጥንቃቄ ማድረጉ ጥሩ ነው እና ጥንቃቄ አድርጉ እህቶቼ። እህቶችን ነው ብዛት የምንጠቀመው እኛ ስለሆነ ነው። ይሄ ያው የተፈጥሮ ግዴታ ስለሆነ በወር አንድ ጊዜ ማንኛችንም የማይቀር የተፈጥሮ ግዴታ አለን። ከፈጣሪ የተሰጠን ተፈጥሯችን ነው እና ያ ነገር ሲመጣ ይህን ነገር እንጠቀማለን እና ሁላችሁም ጥንቃቄ አድርጉ። ቢያንስ በቻላችሁት መጠን በጣም የሚያማችሁና ይህን ነገር ሳታደርጉ በጣም የምትታመሙ ከሆነ በእንትን ለመጠቅለል ሞክሩ። ወይም ደግሞ ውሃውን በጣም አታፍሉት ማለት ነው። በጣም ባፈላችሁት ቁጥር እናንተ ላይ ቢፈስ እንኳ ጉዳቱ በዛው በፈለው ውሃ ልክ ነው የሚሆነው እና ለብ ሲል አድርጋችሁ ካልሆነ እንደዛ። አሁን ይሄ እዚህ ውስጥ አሁን ለብ ያለ ውሃ ብታረጉበት ይግላል፣ ምንም ልብስ ምናምን ስለሌለው። ይሄ ደግሞ ልብስ ስላለው የመጋል እንትኑ ትንሽ ቆየት ስለሚል ልብሱን ይሄንን ማውለቅ ይቻላል ማለት ነው። ልብሱን እንደዚህ አውልቃችሁ ማንኛውም ልብስ ያለው ልብሱን እንደዚህ ማውለቅ ስለሚችል ይኸው እንደዚህ ልብሱን አውልቃችሁ ውሃውን ለብ አድርጋችሁ ሰውነታችሁ ላይ ቶሎ እንዲደርስላችሁ፣ ሰውነታችሁ ላይ ቢፈስ እንኳ ብዙ የከፋ ጉዳት እንዳያደርስባችሁ ማለት ነው እና ግዴታ ማድረግ ካለባችሁ። አለዛ ግን እንትን በጣም የሚያማችሁ ከሆነ ቁርንፉድ ልክ ፔሬዳችሁ በመጣ ጊዜ ወዳችሁን በጣም ሲያማችሁ ወይ የመጀመሪያ ቀን ላይ ነው አብዛኞቻችሁን የሚያማችሁ። አብዛኞቻችሁን ብለው እንግዲህ እኔ አላይም እያልኩ አይደለም፣ ግን እኔ አያመኝም። እኔ እንደዚህ ቆርቁርጣት የባለፈው ብቻ የመጀመሪያ ጊዜ ሆዴን አሞኛል። ለምን እንደሆነ እምብርቴ አካባቢ ላይ እናግሬን በጣም አሞኝ ነበረ እና በጣም የሚያማችሁ እህቶች፣ የሚያሰቃያቸው እህቶች አሉ። ወገባቸውን ማህፀናቸው አካባቢ የሚያማችሁ እህቶች ማለት ነው። እንደተጠቀሙ ቅርንፉድ ፈጭታችሁ ቅርንፉድን ብቻ ፍጭት አድርጋችሁ በውሃ በሻይ እንደ ሻይ አድርጋችሁ ተጠቀሙት። እሱ ጥሩ ነው፣ መፍትሄ ይሰጣችኋል። እንደገና ደግሞ ፔሬዳችሁ ሊመጣ አካባቢ ትኩስ ነገር ተጠቀሙ። ትኩስ ነገር ሳታበዙ ለልባችሁ እንዳይጎዳችሁ ትኩስ ነገር ተጠቀሙ። እንዲሁም ሰውነታችሁን አንቀሳቅሱት። የዛን ሰዓት ህመሙ ሊቀንስላችሁ ይችላል። ቅርንፉድ ግን ይቀንሳል፣ በደንብ አድርጎ ይቀንስላችኋል። እንዲወርድም ይረዳችኋል በነገራችን ላይ። ስለዚህ ፔሬድ ደግሞ በስነ ስርዓት ከወረደ በስነ ስርዓት ከፈሰ ህመም አይኖረውም። ህመም የሚኖረው የማይወርድ ከሆነ ነው እና ፈጣሪ አምላክ እንደዚህ አይነት ካላሰብነው አደጋ ፈጣሪ ይጠብቃል።
ውዶቼ ይጠብቃችሁ። እኔ በጣም ነው የደነገጥኩት። እኔ ቂጧን ሳይናት ደንግጫለሁ። ወይኔ ጉዴ፣ ወይኔ ጉዴ! እንደው ቂጧ ላይ እኮ ነው እንደው ወይኔ ታፋዋን ሙሉ በሙሉ ማለት ነው ሙሉ ታፋዋን ነው የላጣት የኔ እናት። እንደው አሁን እንደው መንሰፍሰፉን አየሁት እኮ በቃ እንደው እንዴት ሳልኩት፣ እንዴት እንደምትንሰፈሰፍ ሳልኩት ማለት ነው። ወይኔ ወይኔ ወይኔ! የኔ እናት ፈጣሪ ይሆናት፣ ፈጣሪ ማራት እናቴ። እኔ ምንም ማለት አልችልም። እናቶች በተለይ እዚች በሙሙ አካባቢ ላይ የምታደርጉት ተጠንቀቁ። ተጠንቀቁ እናቴ። አዳሚ የሽሮ መብለሽን ኩላ እንዳታጭ። እኔ እንግዲህ ስናገር እውነቷን ነው እና ወዶቼ ችላችሁ የመጣሁት። አመሰግናለሁ። ደህና ሁኑልኝ። መልካም ጊዜ። ይችን ቻናል ላይክ አርጓት፣ ሰብስክራይብ አርጓት። እባካችሁ ሰብስክራይብ አርጉ። ኧረ ሰብስክራይብ አርጉ። ተው ግን ላይክ አርጉ። ተው ላይክም ሰብስክራይብ አርጉኝ። እወዳችኋለሁ። ፈጣሪ አምላክ ከክፉ አደጋ ይጠብቃችሁ። ሀገራችንን ሰላም ያድርግልን። ለሀገራችን በሰላም ያብቃን። ወጡ ቀራን ባል በእግር ወጥቶ በተጠቀመ ፈጣሪ ይጠብቀን። እወዳችኋለሁ። መልካም ጊዜ። መልካሙን ሁሉ ለእናንተ ተመኝቻለሁ። እንደዚህ ክፉ ከእናንተ ይራቅ፣ ደግ ደጉ ለእናንተ ይቅረብ ብያለሁ። ይችን ነገር ግን ተጠንቀቁ።